አደራችሁ እንደምን ዋላችሁ እንደምን አመሻችሁ ዛሬ ከአቶ ልደቱ አያሌው ጋር በወቅታዊ ጉዳዮች ላይ ውይይት እናደርጋለን በርግጥ አንደኛው ርዕሰ ጉዳይ በአገረ ካውፒ መጽሐፍ ላይ ያበረከተልን በስፋት ከሱ ጋር ከዚህ በፊት አልተወያየንም እሱን እናነሳለን ግን ያው ከወቅታዊ ጉዳዮች ጋር እያያያዝን የምንሄድ ይሆናል ሌላኛው የጦርነት ዋዜማ ላይ ያለነው ወይ የሚለው የጠቅላይ ሚኒስትር አብይ አህመድ ትላንትና ወደ ያደረጉት ንግግር አለ እሱን እንደመነሻ እናረግና ግን በአጠቃላይ ወዴት እየሄድን ነው ምን እየሆነ ነው የሚለውን እንወያያለን ተያያዥ ጉዳዮችም ካሉ ጥያቄዎቻችሁን አኑሩልን በሐሳብ ሳጥን መስጫ ይሄንን ካልኩ ልደት በድጋሚ ስለተገናኘን ደስ ብሎኛል እንኳን ደህና ቆየኸኝ ሞገስ እኔም ስለጋበዝከኝ ከልብ ነው ማመሰግነው እንዴት ሰነበክ ጤና እና ተያያዥ ጉዳዮች ምንም አይደል ደህና ነኝ እግዚአብሔር ይመስገን እሺ ዘለም ወደ ገደለው ከመንገባ ሰላምን መጀመሪያ ለጠይቅ ብዬ ነው እስቲ የከንትኑ ልጀምር ከመጽሐፍ ሌላው በኋላ እንደርስበታለን አገረ ካውፒን አቀባበሉ እንዴት ነው ከተመረቃውን 2 ሳምንት ስለሆነው በምን መልኩ ነው እንግዲህ ብዙ ጥያቄዎች አስተያየቶችም ስለሚደርሱ ስላልተነጋገርን ነውና አቀባበሉ የህዝብ አቀባበል እንዴት ነው እንዴትስ ተረዱት እንዴት አቀባበሉ እንዴት ነው እንዴትስ ተረዱት ዌል እንግዲህ ምናልባት በታተመ ወይም በተመረቀ ባጭር ጊዜ በስፋት መነበብ የቻለ መጽሐፍ ሳይሆን የሚቀር አይመስለኝም እና ይሄ ሆኖ ምናልባት በአንድ በሁለት በሶስት ምክንያት ይመስለኛል አንደኛ የምረቃው ስነ ስርዓት ለየት ያለ በመሆኑና ምረቃውን ወደ 13 14 መገናኛ ብዙሃን በቀጥታ ላይቭ ነው ያስተላለፉት በሳተላይት ቴሌቪዥን በሁለት በሶስት ተላልፏል ስለዚህ ኦልሞስት በሚሊዮን ህዝብ አይቶታል ምረቃ ስነ ስርዓቱ እና አንዱ በሱ ምክንያት ይመስለኛል ተሎ ህብረተሰቡ ስለመጽሐፉ መታተም አውቆ ለማንበብ ፍላጎት እንዲኖረው ረድቷል ሁለተኛ ዛም ላይ ደግሞ በምረቃው ስነ ስርዓት ታዋቂ ሰዎች ተገኝተው ስለመጽሐፉ የሰጡት አስተያየትም የራሱ አስተዋጽኦ ያለው ይመስለኛል ሶስተኛው ደግሞ ምናልባት ልደቱ ምን አይነት ልቦለድ ሊጽፍ ይችላል የሚለው የማወቅ ፍላጎትም የራሱ አስተዋጽኦ ያለው ይመስለኛል እና ከዛም ጋር ደግሞ በተያያዘ ሌላው ያው ሃርድ ኮፒውን ሳይሆን ሶፍት ኮፒውን የማስተራጨት ስራ ስለተሰራ ምናልባት በታተመ ባጭር ጊዜ ውስጥ ህብረተሰብ ውስጥ መነበብ የቻለና ባጭር ጊዜም ፊድባክ እየተገኘበት ያለ መጽሐፍ ነው ማለት ይቻላል እና ዘመኑ ያመጣው የፈጠረው ድል ይመስለኛል በአንድ በኩል በሌላ በኩል ደግሞ ሚዲያዎች ያደረጋችሁት ትብብር ይመስለኛል አጀንዳው የጋራ ነው ብላችሁ ሰፊ የሆነ የማስተዋወቅ ስራ ነው የተሰራውና በዛ ምክንያት ሰፊ የሆነ የመነበብ ድል አግኝቷል ማለት ይችላል ምክንያቱም እዚህ ቀደምም እኔ እንግዲህ 5 መጽሐፍ አሳትም ያለው በአንባቢነትም ረጅም ጊዜ ያሳለፉ ሰው ነኝ አንድ መጽሐፍ በደንብ ህብረተሰብ ውስጥ ለመታወቅ ራሱ ቢያንስ ግማሽ ዓመት ወይም ወራት ያስፈልጋል ቀስ ብሎ ነው ህብረተሰብ ውስጥ የሚገባው ወይም ደግሞ ቆይቶ በትረካ በመናምን ከቀረበ በኋላ ነው ህብረተሰቡ የሚያውቀው እና አመታትም ሊወስድ ይችላል አንዳንድ መጽሐፍ እንደው በደንብ ለመታወቅ ማለት ነው እና ይሄ ኦልሞስት በቀናት ውስጥ ነው የታወቀው አሁን ግብረ መልስ ማግኘት ጀምሬያለሁ ብዙ ሰዎች መጽሐፉን አንብበው የታያቸውን አስተያየት እየሰጡኝ ነው እና በዚህ ፍጥነት አስተያየት ማግኘት በጣም የተለመደ አይደለም አንድ ሰው ሌላው በጣም የገረመኝና ከጠበቁት በላይ የሆነው አገር ቤት ብዙ የህብረተሰብ ክፍል ያነበበው ነው እኛም ያው በስፖንሰሮች መገዛ በርካታ መጽሐፍ በዲጂታል ማለት ነው አገር ቤት እንዲሰራጭ ያደርጋል የነበረው ጥያቄ ፍላጎት በጣም ከጠበቅነው በላይ ነው የሆነው 3-4 ስልክ ይዘን 2 ቀን ሙሉ ማዳረስ ያልቻልንበት ሁኔታ ነው የነበረው ሼር ለማድረግ ማለት ነው ሊንክ ራሱ እና ያው ሰው ደግሞ እየተቀባበለ የማንበብ ልምድ አለው አሁን ኢንተርኔት አክሰስም ሰፋ ባለ ሁኔታ አገሪቱ ውስጥ አለ ይሄም የረዳ ይመስለኛል እና በከፍተኛ ደረጃ አገር ቤት ያለው ፍላጎት እኔ ያስደሰተኝም ነው ከጠበቅኩትም በላይ የሆነ ነው እና ከዩኒቨርሲቲ ፕሮፌሰሮች እስከ ሁለተኛ ደረጃ ተማሪዎች ድረስ ነው ጥያቄ የሚያቀርቡት ሴት ወንድ ሳይል እና ደግሞ ከሁሉም የአገሪቱ አካባቢዎች እና ያልገመትኳቸው ወረዳዎችና ቀበሌዎች ሳይቀር ጥያቄ ይመጣል ካነበቡ በኋላም ደግሞ ፊድባካቸው በጣም ያስደስት ነው በእውነት እና እኔ ገርሞኛል የንባብ ባህል የጠፋበት ዘመን ነው ነውና
ግን አሁን ሀገረ ካኦፒ ላይ ያየሁትኝ ግብረ መልስ ከዛ ተቃራኒ ነው የሆነው የሚያስደስት ነው የሆነው እንግዲህ ሃርድ ኮፒው አሁን ሬዲ ሆኗል ሃርድ ኮፒውንም ማሰራጨት ጀምረናል የበለጠ አማዞንም ላይ እንግዲህ ከሳምንት በኋላ በሽያጭ ይውላል ስለዚህ ከዚህ በኋላ ደግሞ ከዲጂታሉ ይልቅ ሃርድ ኮፒው የመሰራጨት እንድል ይኖረዋል ያው ሸልፋቸው ውስጥ ሰዎች ማስቀመጥ የሚፈልጉ ዲጂታሊ ቢያገኙትም ለሪሰርች ስራ ለምን የሚፈልጉት ይኖራሉ ስለዚህ ሃርድ ኮፒውንም ጀምረናል አሁን እና እውነቱን ለመናገር በጣም ከልብ ነው የሚያስደስት ነው ጥሩ ሆኖ ነው ያገኘው ነገር ግን ከሁሉም በላይ መገናኛ ብዙሃን ላደረጋችሁት አስተዋጽኦ በዚህ አጋጣሚ ላመሰግን ወዳለሁ እሺ እኛም እናመሰግናለን በኢትዮጵያ ውስጥ ይታተም ይሆን ጥያቄ ያቀረቡ ሰዎች አሉ በአንድ በኩል ጥያቄ ያቀረቡ ሰዎች አሉ እናሳትም ብለው በትግርኛ ትርጉም እንስራው በኦሮሚኛ ትርጉም እንስራው ብለው አትሊስት በሁለቱ ቋንቋ እስካሁን ጥያቄ ያቀረቡልኝ ሰዎች አሉ አንድ የፊልም ፕሮዲዩሰር ወደ ፊልም ልቀይረው ብሎ ጥያቄ ያቀረበልኝ አለ እና እሱም ሀገር ቤት ነው ያለው የፊልሙን ቀደምከኝ ባይዘው ልጠይቅ ነበር የትግርኛ ለተርጉሞ ያለውም ሰው ሀገር ቤት ነው ያለው ኦሮሚኛ ለተርጉሞ ያለው ውጭ ሀገር ነው ያለው እሱ ምናልባት ችግር ላይ ኖረው ይችላል እና ሀገር ቤት ታትሞ የመሰራጨቱ ጉዳይ የጠየቁ ሰዎች አሉ በተለይ አንድ ሰው በጣም ኢንሲስት አድርጓል የሚከብድ ይመስለኛል ሰውየው ሪስኩን ወስዳለሁ መብት ነው የሐሳብ ነፃነት ነው ካለ ምንቀበለው ይመስለኛል ግን ፑሽ አላረግም ምክንያቱም ሰዎች አሁን ካለው ሁኔታ አንፃር ሊፈሩ ይችላሉ ሪስክ ሊኖረው ይችላል ያን ደግሞ ሰዎች እንዲወስዱ እኔ ኃላፊነት ለመውሰድ አልችልም እና የሞራል ጥያቄም ይኖርብኛል ማለት ነው ስለዚህ አገር ቤት ሃርድ ኮፒው በሰዎች ሊገባ ይችላል የማሳተሙ ጉዳይ መብታችን ነው እንገፋበታለን የሚሉ ከመጡም ልናየው ምንችል ይመስለኛል ግን ሪሊ በብዙ እጅ ከባድ ይመስለኛል በጣም ጥሩ ለመጀመሪያ ጊዜ ልብ ወለድ ጽፈ ስለመጣ ብዙ ሰዎችም እንደ ሶስተኛ ምክንያት በጉጉት ሲጠብቁ ስለነበረ ልደቱ ምን አይነት ልብ ወለድ መጻፍ ይችላል ሳይሆን ያው ተጽፏል ምን አይነት ልብ ወለድ ይዞ ይመጣ ይችላል ብለው ሲጠብቁ ስለነበረ እሱም አንድ አስተዋጽኦ አድርጓል ብላልና በእውነቱ ግን የተሳካል ይመስላል በልብ ወለድና በኢትዮጵያ መካከል በአገረ ካኦፒና በኢትዮጵያ መካከል ሰዎች አንተ የፈለከው ልዩነት ከግንዛቤ ያስገብተው ተረድተውታል ብለ ታስባለህ እንግዲህ ጥያቄው ሰው ላይ ብቻ ሳይሆን እኔም ላይ የነበረ ነው ይሄን እኔም የምፈልገው የፖለቲካ መልእክት ለማስተላለፍ ነው እዛ ውስጥ ያሉ ሐሳቦች የፖለቲካ ትግል አጀንዳ እንዲሆኑ ነው የምፈልገው ነገር ግን በልብ ወለድ መልኩ ቢሰራጭ ነው የሚሻለው ወይስ በተለመደው ቀጥተኛ ጽሁፍ የሚለው ነገር እኔ ራሴ እውነቱን ለመናገር እርግጠኛ አልነበርኩም ግን ያው ሞገስም ታውቃለህ በተደጋጋሚ ጽፋለሁ እና እኔ የሚፈልገውን ያህል ምጽፋቸው ነገሮች ሐሳቡ ወደ ህብረተሰቡ እየገባ ነው የሚል እምነት የለኝም ስለዚህ በተሻለ ሁኔታ ከዚህ በተለየ ሁኔታ እንዴት ከአንባቢ ጋራ መግባባት እንችላለን በምን መልኩ ይሄን ነገር ባቀርበው ይሻላል ከሚል ጭንቀት ነው ወደ ልብ ወለድ ሄድኩት እንጂ እውነቱን ለመናገር ቀደም ሲል አስቀድሜ የሚያሰብኩበት ጉዳይ አይደለም እና በድንገት አይምሮዬ ውስጥ የመጣና ለምን አንሞክረውም በሚል የሞከርኩት ጉዳይ ነው እና እኔው ራሴ እርግጠኛ አልነበርኩም አሁን ግን እውነቱን ለመናገር ሪአክሽኑን ሳይ በጣም ጥሩ ሆኖ ነው ያገኘሁት እንደው እውነቱን ለመናገር እኔ የፖለቲካ ይዘቱ ላይ ትኩረት እንዲደረግ ነው የምፈልገው ብዙ ሰው ግን ልብ ወለዳዊ ጉዳዩ ላይ አተኩሮ አይቻለሁ ለምሳሌ አሁን የሚመጡልኝ ጥያቄዎች ምንድነው ፓርት 2 ይኖረዋል ወይ እዛ እገታ ላይ የቀሩት ሰዎች ራሱ ያገረ ካኦፒኒ ወደፊት ተጣፈንታ ቀጣይ ሁኔታ ማየት ምንችልበት እድል አለ ወይ ይቀጥላል ወይ የሚል ነገር ያለው እና የስነ ጽሁፋዊ ይዘቱም ላይ ማተኮራ ያለው እና ይሄን ሳይ በልብ ወለድ መልኩ መጻፉ የጠቀመ ነው የሚመስለኝ እና ብዙ ሰዎችም ላይ ኪዩሪዮሲቲ ፈጥሯል ብዬ አስባለሁ ልደቱ ምን አይነት ልብ ወለድ ሊጽፍ ይችላል የሚል ግምት ፈጥሯል የማወቅ ፍላጎት ፈጥሯል የሚል እምነት አለ በዛው መጠን ደግሞ ጥያቄም ይፈጠራል ምክንያቱም የፖለቲካ አጀንዳ እንዲሆን የፈለኳቸው ነገሮች ነው የጻፍኩት ስጽፍ ደግሞ በልብ ወለድ መልኩ ነው ስለዚህ ለአንዳንድ ሰው ደግሞ ልብ ወለድነቱና ሪያሊቲው ወይም ደግሞ ተጨባጭነቱ ሊጋጭበት ይችላል ለይቶ ለማየት ሊያስቸግረው ይችላል ይሄ ድክመት ሊኖረው እንደሚችል አስቀድሜ እኔም ገምታለሁ
ግን ከድክመቱ ይልቅ ጥንካሬውና የተሻለ ነገር ማምጣቱ የጎላ ነው የሚል እምነት አለ። ጥሩ ምናልባት እንደ ድክመትም ብቻም ሳይሆን አንደኛው የሆነው ለኢትዮጵያ ነው የጻፍከው ማለት ትግሉ እንዲነሳሳበት የፈለግከው ስለ ኢትዮጵያ ስለጻፍክ ሰው ኢትዮጵያን አይምሮ ውስጥ አስቀምጦ ስለሚያነበው በዛ መልኩም ሊረዳ ይችላል እኔንም ጨምሮ አንዳንድ ካራክተሮችም ያንን ይመስላል ግን ኦልቲሜትሊ ዓላማው ሰላማዊ ትግል ለምሳሌ በኢትዮጵያ ይቻላል አይቻልም ወይ በምን መልኩ የሚለው የግንቦት ማኒፌስቶም የጃይካም እነኚህ ነገሮች ከኢትዮጵያ ጋር ለኢትዮጵያም እንዲሰሩ ተደርገው ስለሆነ የተሰፉት ሰው በዛ ቢረዳው የተሳሳተ ብቻ ሳይሆን ዓላማውም ወደዛ ይወስደዋል የሚል ነው በሌላ መልኩ በልደቱና በጻፊው በደራሲው መካከል እንዲሁም በአገረ ካውፒና ኢትዮጵያ መካከል ያለው ልዩነትን ሰዎች በዛው መጽሐፉ ላይ እንደተጻፈው ተረድተውታል ብዬ አላስብም እኔም ብዙ ሰዎች ስለሚገጥሙኝ ለምሳሌ ደራሲው ረሳና ሙሉ በሙሉ አንተ እንዳልከው ልደቱ እንዳለው ነው የአገረ ካውፒና በኢትዮጵያ መካከል ያለውን ደግሞ ቅድም ኦሬዲ አድሬስ አድርገናል አንድ ነገር አሁንም ያያዩት ነውና ሰዎች እንዴት ተረዱ እንዴት ተቀበሉ ብቻ ሳይሆን እንዴት ተረዱት ከሚለው ውስጥ አንዱ በተረጋጋሚ የሚመጣው ቀነ ገደብ አስቀምጧልና 45 ቀን አስቀምጦ ነበር ቆጣሪው እየቆጠረ ነው አሁን 3 ሳምንት አልቆ አራተኛ ላይ ነው ያለነው የሚሉ ሁሉ አሉና አሁን የስታይ ተረድተውኛል ብለ ወይ መጽሐፉን ተረድተውታል ብለ ታስባለህ ያው እሱ ያለብን መሰረታዊ ችግር ነውና ብዙ ጊዜ ቸኩሎ አስተያየት መስጠት በደም ሳይረዱ ወደዚህ አይነቱ ድምዳሜ መድረስ ታያለህና እሱ ትልቅ እውነቱን ለመናገር ያለብን ችግር ነው እንደ ፖለቲካ ማህበረሰብ እና እሱ ከመረዳት እጥረት የመነጨ ነው እኔ በ45 ቀን ስል እንደው ከዛሬ ጀምሮ ወይም ደግሞ ከዛሬ ጀምሮ ህዝባዊ ቢተኝነት ታውጇል ተብሎ ከዛ በ15ኛው ቀን ትግሉ አሸናፊ ይሆናል አልወጣኝምም እንደዛም ልገምት አልችልም 11 ቅድመ ሁኔታዎችን እዛ ላይ ያስቀምጫለሁ እነዚህ ቅድመ ሁኔታዎች በጣም ከባድ ስራ የሚጠይቁ ጊዜ የሚጠይቁ ናቸው እነሱን በብቃት የፖለቲካ ኃይሎች ሲቪክ ማህበራት ሚዲያዎች በትግሉ ውስጥ ተሳታፊ የሆነው ህብረተሰብ እነዚህን 11 ቅድመ ሁኔታዎች በብቃት ከሰሩ አስቀድመው ከሰሩ ከዛ በኋላ በ45 ቀን አንድ አምባገነን መንግስት ማሸነፍ ይቻላል የሚል እምነት ነው ያለኝ እንጂ እንዳው ከዛሬ ጀምሮ ቁጥሩ የሚል ነገር የዛ አይነት ሞኝነት ከኔ መጠበቅ ትክክል አይመስለኝም ጽሁፉ ማይል እንደዛ እንደውም 11ን ቅድመ ሁኔታዎች ማሳካት እጅግ ከባድ እንደሆነ ትልቅ ቻሌንጅ እንደሆነ ነው መጽሐፉ የሚያሳየው እና ይሄን ካለ መረዳትም ብለው አንዳንዶቹም መረዳት አቅቷቸውም ላይሆን ይችላል እንዲሁ ዝም ብሎ አለ አይደለ ለማጠልሸት የተዛባ መልእክት ለህብረተሰቡ ለማስተላለፍ የሚፈልጉም ሰዎች ሊሉት ይችላሉ ከግንዛቤ ጥረትም ደግሞ አንዳንዶቹ ሊሉት ይችላሉ ዞሮ ትክክል አይደለም እንደዛ አይደለም ገና ወራትን አመታትንም ሊፈጅ ይችላል እነዛ 11 ቅድመ ሁኔታዎች እስካልተሟሉ ድረስ በእኔ እምነት ግን እነዛ 11 ቅድመ ሁኔታዎች ከአሁን ጀምሮ ከሰራናቸው በፍጥነት ከሰራናቸው በብቃት ከሰራናቸው እዛ በኋላ በህዝባዊ ቢተኝነት በ45 ቀን ውስጥ አንድን መንግስት ማሸነፍ ይቻላል የሚል እምነት አለ ይሄ ደግሞ ዝም ብሎ በሐሳብ ብቻ የሚቀርብ አይደለም ሞገስኛ እኮ በዚህ ጉዳይ ስንከራከር እኔ መጽሐፍ ከጀመርኩ በኋላ እኮ በጀንዚ ሙቭመንት እኮ ሁለት መንግስት እኮ ተቀይሯል 45 ቀን አልፈጀባቸው እንደውም እነዛን 11 ቅድመ ሁኔታዎችን ያሟሉ አይደሉም እነሱ በስሜታዊነት በድንገት የተነሳ ነው ያም ሆኖ በ2-3 ሳምንት ጊዜ ውስጥ ነው መንግስት መቀየር የቻለው አረብ ስፕሪንግ መለስ ብለን ከ10 አመት በኋላ እኮ ማስታወስ እንችላለን በጣም ስፖንታኒየስ በሆነ ሁኔታ የተካሄደ አብዮት ነው በፓርቲዎች የተመራ የታቀደ የታሰበበት እነዚህን እኔ የምላቸውን 11 ቅድመ ሁኔታዎች ያሟላል ነበር አረብ ስፕሪንግ የተካሄደ አብዛኛዎቹ ከአንድ ወር ማክሲመም ከአንድ ወር ከ15 ቀን ባልበለጠ ጊዜ ነው መንግስትን ማንበርከክ የቻሉት እና ዝም ብሎ በሚኞት ወይም በስሜት የተባለ ነገር አይደለም በደንብ ታስቦበት ተጠንቶ የተጻፈ ነገር ነው እንደውም እኔ በጣም ነገሩን በደንብ ጠበቅ አድርጌ በማየት የ11ዱ ቅድመ ሁኔታዎች መሳካት እጅግ ከባድ እንደሆነ ጊዜ ሊወስድ እንደሚችል ነው ያሳየው ያለሁት እና ሪሊ ምናልባት እንትና ያሬድ ኃይለ መስቀል ያለ ነው 45 ቀን እንደውም አበዛህብን ሲለኝ ነበርና ምናልባት እንደሱ አይነት ትችት ሊቀርብ ይችላል እንጂ በተረዱ ሰዎች ማለት ነው ምን ይያሉ 45 ቀን እንደማይሆን ወይም ደግሞ በስሜት እንደቀረበ አድርጎ ማየት ተገቢ አይመስለኝም ቅድም ያልከው ነገር
እኔንና ድርሰቱን የመለየት ችግር አለ። በአንድ በኩል ምንም ጥርጥር የለውም አስተሳሰቤ የኔ አስተሳሰቦች እዚህም እዛም አሉ። በተለይ ለህብረተሰቡ እንዲተላለፉ የትግል አጀንዳ እንዲሆኑ የምፈልጋቸው ሐሳቦች እዛ ውስጥ አሉ። እነሱ የኔ ሐሳቦች ናቸው። ግን ደግሞ ድርሰት ስለሆነ እዛ ውስጥ ያለው ሐሳብ ሙሉ በሙሉ የኔ ነው ማለት አይቻልም። አሁን ለምሳሌ ደራሲ ኒሻ ግማሹን አስተሳሰቡን ልደግፈው ይችላል፣ ጋራው ይችላል፣ ግማሹን አስተሳሰቡን አልጋራው። ኦሊንጎን እንደ ተራኪ ወይም ጸሐፊ ሆኖ የሰራው ሰው የኔ አይነት የፖለቲካ ልምድ ያለው ሰው አይደለም። በጣም ኖቪስ የሆነ ከቤተሰቦቹ ጋር ካየው የቅራኔ ግጭት ተነስቶ ስለ ፖለቲካ ማሰብ የተገደደ ወጣት ነው። ሌሎችም ገጸ ባህሪዎች ቢሆኑ አንድና አንድ በቀጥታ አንተ ነህ ተብሎ ወይም እኔን የሚወክል እዛ የለም። እንደውም ኦሊንጎ በአመዛኙ የጦርነቱ ውጤት ነው ማለት ይቻላል። እና እኔን ብቻ አይደለም ሌሎችን ገጸ ባህሪያትም ከሌ ማለት እኮ ከሌ ነው ወይም ልደቱ ከሌን እኮ ያስቀመጠው ከሌ ለማለት ነው ብሎ በእርግጠኝነት ሙሉ በሙሉ ማለት ነው የሚመሳሰሉ ሰዎች አሉ። ለማቅረብ አይቻልም። ሀገሪቱም እንደዛ ከኢትዮጵያ ሪያሊቲ ጋር አንድና አንድ አይደለች። በታሪኳ የተለየች ነች። ባለው የህብረተሰቡ ስነ ልቦና የተለየች ነች። በብሔር በሃይማኖት ተዋጽኦ የተለየች ነች። ብዙ ነገሮች የተለዩ ናቸው። ግን ደግሞ መሰረታዊ የምላቸው በትግል አጀንዳነት ያቀረብኳቸው ነገሮች ለኢትዮጵያም የሚሰሩ ናቸው የሚል እምነት አለኝ። ለኢትዮጵያም እንዲሰሩ ሆን ተብለው ነው የቀረቡት። እንግዲህ ፈጠራ እኮ ድርሰት አንዱ የሚሰጥህ እድል ያ ነው። የምትፈልገውን አቋም ወይም አመለካከት በምትፈልገው መልኩ ለማቅረብ እድል ይሰጣል። ስለዚህ ለመለየት ሰዎች አንዳንድ ጊዜ ቢቸገሩ አይገርመኝም ማለት ነው፣ ልዩ ባህሪ ያለው መጽሐፍ ስለሆነ። ነገር ግን ደግሞ ለይቶ ማየት ያስፈልጋል። እንደው እዛ ውስጥ ያለው ሐሳብ አጠቃላይ የልደቱ ነው ብሎ ትችት ሲቀርብ እንደ አንድ ድርሰት ነው እንጂ መተቸት ያለበት እንደ ልደቱ አቋም አይደለም መተቸት ያለበት። ምክንያቱም ድርሰት መልክ ነው። ኃላፊነት ወስድበትና እጋራዋለሁ የሚለው ሐሳብ ይኖራል፣ ማልጋራው ሐሳብም ደግሞ እዛ ውስጥ ይኖራል። እዛ ውስጥ እኮ ዲሞክራቱም ለዘብተኛውም አምባገነኑም ሁሉም ነው ያለው አይደለ? በገጸ ባህሪ እኔ ሁሉም ሰው ሊሆን አልችልም። በመጽሐፍ ውስጥ በጣም መሰረታዊ የሆኑ የፖለቲካ ቅራኔዎች ሲጋጩ ነው የሚታየው አይደለ? እኔ ምናልባት አንዱን አስተሳሰብ ልወክል እችላለሁ እንጂ ሁሉንም ልወክል አልችልም። ስለዚህ አጠቃላይ የመጽሐፉን ይዘት ከአንድ ሰው አስተሳሰብ ጋር አያይዞ ማየት ስህተት ይመስለኛል። ይሆንን ሊገባው አይደለም። በጣም ጥሩ። እዚህ ጋር እንደውም አንድ የሚነሳ አስተያየት አቶ ልደቱ ለመጀመሪያ ጊዜ የፖለቲካ መጽሐፍን ወይም ስትራቴጂን በልቦለድ መልክ ጽፎልን የመጣው ኃላፊነት ላለመውሰድ ነው የሚል ሐሳብም ገጥሞኛል። ሪሊ ለምሳሌ ይሄንኑ ልቦለድነትን በመጽሐፍ መልክ ኢትዮጵያ ካውፒን ለኢትዮጵያ ብለህ ብትመጣ ኖሮ ኃላፊነት ትወስዳለህ። ለሚነሳውም ህዝባዊ ቢተኝነትም ወንጀልም ካለ ለዛ ሁሉ ኃላፊነት ትወስዳለህ በቀጥታ ብጽፍ። እዚህኛው ላይ ግን ያንን አቮይድ ለማድረግ ነው ኃላፊነት አቮይድ ለማድረግ ነው ይሄንን እንደ ሺልድ የተጠቀመው የሚልም አስተያየት መጥቷል። እሱም እንዳንድ ምክንያት ነው ወይን ብትጠቀም ነውር አይመስለኝም። ምክንያቱም ደራሲ ነፃነት ይፈልጋል። ስለዚህ ያን ነፃነት ሊሰጠው በሚችል አግባብ ሊጽፍ ይችላል በአንድ በኩል ማለት ነው። ግን ምናልባት አንዳንዶቹ ሰዎች ለምሳሌ አሁን በፖለቲካ አጀንዳዎቹ ዙሪያ ኃላፊነት መውሰድ ይፈልጋሉ። ለምን? ለኢትዮጵያ የሚጠቅማሉ እያልኩ ነው። ከኢትዮጵያ ነባራዊ ሁኔታም ጋር ይሄዳሉ እያልኩ ነው። ለምሳሌ የግንቦት ማንፌስቶ በሚመለከት የጃይካ ቃል ኪዳንን በሚመለከት አዎ ኃላፊነት ወስዳለሁ። ኃላፊነት ወስዳለሁ የምለው ለኢትዮጵያም ይበጃል የሚል መልእክት ማስተላለፍ ስለምፈልግ እንደዛም እንዲሆን ሆን ብዬ የሰራሁት ስለሆነ ነው እንጂ በድርሰት መልክ ዝም ብዬ ባስቀምጠው ኃላፊነት መውሰድ አይጠበቅብኝም። ምክንያቱም ራሳቸው አጀንዳዎቹ ፈጠራዎች ሊሆኑ ይችላሉ ማለት ነው። ለኔ ግን ከፈጠራ በላይ ናቸው። ከኢትዮጵያ ሪያሊቲ ጋር ተገናዝበው የተሰሩ ናቸው። ለነዛ አቋሞች ትክክለኛነት እኔ ኃላፊነት ወስዳለሁ፣ አምንባቸዋለሁ ማለት እችላለሁ ማለት ነው። እና በዛ መልኩ ቢያዩት ጥሩ ነው። ግን አንድ ደራሲ አንድ ድርሰት ሲጽፍ ያ ነፃነት እንዳለው መታወቅ አለበት። አምንበታለሁ ብሎ ኃላፊነት የሚወስድበት ጉዳይ ይኖራል። ነው አላምንበትም፣ ድርሰት ነው፣ በድርሰትነቱ ተቀበል ማለት ይችላል። በኔ በኩል ግን በፖለቲካ አጀንዳነት የቀረቡትን ነገር ግን ሆን ብዬ ኃላፊነት ሊወስድባቸው ፈልጋለሁ። ለኢትዮጵያ የሚሰሩ ናቸው፣ እኔም ከልቤ የማምንባቸው ናቸው። እግረ መንገዱንም በአሜሪካ ህግ መሰረት ፕሮባብሊ አንተ ዙሪያም ያሉት ይረዱታልና ለምሳሌ አመጽ አንድ ሰው ቢያነሳሳ ፊክሽን ከሆነ አትጠየቅም፣ ሪል ከሆነ ግን ትጠይቃለህ። ኢንሳይትመንት ኦፍ ቫዮለንስ ተብሎና
ያንን ፐርፌክትሊም ተጠቅሞበታል የሚልም አስተያየት ስለሰማው የግንዛቤ ችግር ነው እንዳልከው እንደሱ ሊቀርብ ይችላል በፊክሽን ደረጃ የቀረበ ጦርነትም ሊሆን ይችላል እንኳን ህዝባዊ እምቢተኝነት ወይ ማመጽ ችግር የለውም ምክንያቱም ሆሊውድ የወጡ የሚሰራጩ ፊልሞች ሁሉ የጦርነት ፊልሞች ናቸው ቀላል አይደለም በህብረተሰብ ዘንድ የሚፈጥሩት ተጽዕኖ ግን ምንም ልታረጋው አትችልም ልትከሳቸው አትችልም ነገር ግን መታወቅ ያለበት አሁን ለምሳሌ የህግ ተጠያቂነት የሚያስከትል ነገር አለ ብያለሁ ህዝባዊ እምቢተኝነት መብት ነው በአሜሪካን ህገ መንግስት አይደለም በኢትዮጵያ ህገ መንግስት ህዝባዊ እምቢተኝነት መብት ነው ህገ መንግስታዊ መብት ነው ስለዚህ ከመኑ ነው እኔ ለማምለጥ የምፈልገው አልፈልግም ምክንያቱም እዛ የጦርነት አዋጅ የለም ከህግ ውጪ የሆነ የኃይል አማራጭ አልቀረበም በሰላማዊ ማዕቀፍ ሊታይ የሚችል ህዝባዊ እምቢተኝነት ነው ይሄ ደግሞ የኢትዮጵያ እንኳንስ የአሜሪካን ህገ መንግስት የኢትዮጵያ ህገ መንግስት የተቀበለው እና ኢትዮጵያም ሆኜ ልጽፈው የሚችለው ጉዳይ ነው አሁን ብቻ አይደለም ድሮም ስናገረው የነበረው ስጽፈው የነበረው ጉዳይ ነው አሁን በልብ ወለድ መልክ ስለጻፍኩት አዲስ ካልሆነ በስተቀር ለኔ አዲስ አይደለም እና ከተጠያቂነት አንፃር አሜሪካን መሆኑ ኢትዮጵያ መሆኑ ምንም የሚያመጣው ልዩነት የለም ማለት ነው ምክንያቱም ህዝባዊ እምቢተኝነት ሰላማዊ ህዝባዊ እምቢተኝነት በሰላማዊ ማዕቀፍ ውስጥ ያለ ህጋዊ እንቅስቃሴ ነው ህጋዊ ድርጊት ነው የኢትዮጵያ ህገ መንግስትም የተቀበለው ማንኛውም ኢትዮጵያዊ የማይመስለውን የማይቀበለውን ነገር የመቃወም መብት አለው የማመጽ መብት አለው የሥራ ማቆም አድማ የማድረግ ከቤቱ የመቀመጥ ረሃብ አድማ የማድረግ ሰላማዊ ሰልፍ የማድረግ መብት አለው እዛ ውስጥ የተጠቀሱ ነገሮች ሁሉ ሰላማዊና ህጋዊ ጉዳዮች ናቸው እና በተለየ መልኩ ልሸሸው የምፈልገው ነገር የለም ማለት ነው ጥሩ በደንብ እንድገልጸውም ስለፈለኩ ነው እዛም ስላሉ በዛ ምክንያት ነው በዚሁ እንግዲህ ከጀመርን ወደ ሰላማዊ ትግሉ ብንሄድ ይሻላል ሌላው ወቅታዊ ጉዳይ በኋላ እንመለስበታለን በአገረ ካውፒ ውስጥ የፖለቲካ ፓርቲዎች ሚና በደንብ አልተንጸባረቀም የሚልም ትችትም አለ እኔም እንደዛ አይነት ስሜት ነው የሚሰማኝ አንብቤ ከጨረስኩ በኋላ ኢቭን የግንቦት ማኒፌስቶንም የጃይካ ስምምነትንም ሌሎቹንና በደንብ ጎልቶ አልወጣምና የፖለቲካ ፓርቲዎች በህዝባዊ እምቢተኝነት ውስጥ ቀዳሚ ተግባር የላቸውም ብሎ ስላሰበ ነው ደራሲው ወይስ በመመልኩ ነው ወይስ ተሳስተናል እሱ እኮ ነው ዋናው እኮ ትርጉም እሱ ነው አየህ የህዝባዊ እምቢተኝነት ወይም ሰላማዊ ትግል በወቅቱ በነበረው የሀገረ ካኦፒ ዜጎች ዘንድ ወይም የፖለቲካ ማህበረሰብ ዘንድ ትኩረት የሚስብ አልነበረም ተቀባይነት ያለው አልነበረም እና ፖለቲካ ፓርቲዎቹ አብዛኛዎቹ አይደግፉትም ነበር በዋናነት አንድ ፓርቲ ነው ያን አቋም ያራምድ የነበረው ሌሎቹ ሁሉ በኃይል አማራጭ የሚያምኑ ናቸው የነበሩት መንግስትም ተቃዋሚዎቹ ህብረተሰቡም ከሰላማዊ ወይም ደግሞ ከሊበራል ፓርቲ ይልቅ የጽንፈኞቹን ወይም ደግሞ በኃይል በጦርነት የሚያምኑትን ኃይሎች የሚደግፍ ነው የነበረው እንግዲህ ያው በልብ ወለድ የተፈጠረ ሁኔታ ስለሆነ ሆን ተብሎ ነው በዛ እንዲደረግ የተደረገው ስለዚህ የሰላማዊ የፖለቲካ እንቅስቃሴ ወይ አጀንዳዎች ጎልተው ባይታዩ ሀገረ ካኦፒ ላይ ሆን ተብሎ የተደረገ ነው ትኩረት ስላላገኘ ህብረተሰቡ ስላልሰጠ ነው ለዛ ጉዳይ አገሪቱንም ችግር ውስጥ የከተታትና ወደ መፍረስ የወሰዳት ያ ችግር ነው እንደዚህ አይነቶቹ የፖለቲካ አጀንዳዎች ቦታ ቢያገኙ የመነጋገሪያ አጀንዳ ቢሆኑ ህብረተሰቡ ሲቻል አብዛኛው ህብረተሰብ ቢያንስ ከፊሉ ህብረተሰብ ቢቀበላቸው ኖሮ አገሪቱ በጦርነት ምክንያት ወደ መፍረስ አትሸጋገርም ነበር ስለዚህ ሊሚቴሽኑ የድርሰቱ አካል ነው ማለት ነው የሪያል መፍትሄው ላይ መምጣት አልነበረበትም አሁን እንዳልከው ቦዲው ላይ እንዳልከው በተጠያቂነት መጥተዋል ግን ስቲል እዛም በጣም እንብዛም አይደለም ግን አሁን ለምሳሌ የጃይካን ቃል ኪዳን ወይም ስምምነት ካየህ ይመጣል የሚነሱት የጃይካን ቃል ኪዳን ሲፈርሙ የሚነሱት ከምንድነው የራኬላ ሆሳን የሊበራል ፓርቲ መሪዋን ሐሳብ ባለመቀበላችን የደራሲ ኒሻን ሐሳብ ባለመቀበላችን እንደውም ኋላ መፈንቅለ መንግስት አድርጎ ራሱን ከፖለቲካ ጥያቄ ነፃ አድርጎ የሽግግር መንግስት ሊጠይቅ እንዲካሄድ የጠየቀውን ሻለቃ ሳይቀር ሐሳብ ሳንቀበል በጦርነት አገራችንን ማፍረሳችን ጸጽቶናል ብለው ነው የሚነሱት ጸጽቶናል ብለው ፍሪያምብሉ እንደዛ ነው የሚለው ጸጽቶናል ብለው ከተነሱ የግንቦት ማኒፌስቶን ተቀብለውታል ማለት ነው እንደውም ለሀገራችን መድህን ይሆን ነበር ብለው አምነውበታል ማለት ነው አይደል የሽግግር መንግስት ጥያቄ ተቀብለውታል በጦርነቱ ወቅት ግን አልተቀበሉት አልመሰላቸው
አይጠቅመንም ብለው ነው ያሰቡት በጦርነቱ አሸንፈን ራሳችን የበላይ እናደርጋለን ራሳችን አሸናፊ እናደርጋለን ራሳችን የስልጣን ባለቤት እናደርጋለን ብለው የየራሳቸውን ሂሳብ ሰሩ እንጂ ጦርነቱ ሁላችንንም ይዞ ይጠፋል ብለው አላሰቡም በዛ ምክንያት ለሽግግር መንግስት ጥያቄም ለሰላማዊ ህዝባዊ ቢተኝነትም አጀንዳ ትኩረት አልሰጡም ነበር እና የኋላው ጸጸታቸው የሚያሳየው ያን ባግባቡ አለመጠቀማቸው ነውና ሪሊ አጀንዳው ጎልቶ ወጥቷል የሚል እምነት ነው ያለኝ በተለይ የጃይካ ስምምነት የሰላማዊ ትግል መንገድን የሽግግር መንግስት ጥያቄ ለዛቻ አገር ህልውና መድህን ይሆኑ እንደነበረ በደንብ አጎልቶ አውጥቷል የሚል እምነት ነው ያለኝ ግን እንዲውስድ ተጭኖባቸው ነው ቁጭት በጸጸት ነው የተቀበሉትና እንዲው የነሱ የሚገባቸውን ሚና በደንብ ተጫውተው ሳይሆን እንዲውስድ ማለት ምንድነው ተጭኖባቸው ተገደው ነው የተቀበሉት ተገደው አይደለም በበጎ ፈቃድ ነው ያስገደደ እንዲውስድ የሚለው እንግሊዝኛ ወደ አማርኛ አስቸግሮኝ ነው ተገደው የሚለው ምንድነው ከሌላ የመነጨና ከብዛ በጸጸት በተሞላ መልኩ ነው የተቀበሉት እንጂ አክቲቭሊ በራሳቸው ነው የሚያሳይ በጎ ፈቃድ ነው አይደለም የምትጸጸተው እኮ በራስ በጎ ፈቃድ ነው እንጂ በግዳጅ አይደለም እንደውም ልትቀበል ትችላለህ ተገደግን ልትጸጸት አትችልም ጸጸቱ የሚያሳየው በበጎ ፈቃዳቸው በትክክል ከሰሩ ስተት ተምረው ነው የተቀበሉት እንጂ ተገደው አይደለም እና ያገሪቱ የገባችበት ሁኔታ ሁላቸውም ተሸናፊ መሆናቸው የደረሰው እልቂት ያን ሐሳብ ኦፍ ኮርስ እንዲቀበሉ አስገድዷቸው ሁኔታው አስገድዷቸው ይሄን አማርኛ እሱ ማለት ነው የተቀበሉት በበጎ ፈቃዳቸው አምነውበት ነው የሚል እምነት ነው ያለው ኤግዛክትሊ እሱ ለማለት ነው ተግባብተናል ኢንዲውስድ የሚለው ወደ አማርኛ ለመቀየር ስላስቸገረኝ ነውና ኤክስተርናሊ እንግዲህ አሁን ወደ ህዝባዊ ቢተኝነቱ በዚሁ እንሂድና ልደቱ 11 ቅድመ ሁኔታዎችንም አስቀምጠሃል ከቅድመ ሁኔታ ውጪም በአገረ ካኦፒ ውስጥ ያሉት ነገሮች ከሞላ ጎደል ፐርሰንቱ ለጊዜው እንተው 67 ሊሆን ይችላል ከኢትዮጵያ ሁኔታ ጋር እንመሳሰላል ብለን አሲዩም አድርገን እንነሳ ድርሰቱም የተጻፈው በዛ መልኩ ስለሆነ አሁን በዚህ ይሄ መጽሐፍ ከተጻፈው በኋላ አንድ ሁለት እንቅስቃሴዎችን አይተናል አንዱ ሞሮርለስ የተሳካ ነው በውጤት ደረጃ ባይሳካም ያው በሚሊተሪ ነው የተጠለፈው የማዳጋስካሩ ግን ለውጥ በማምጣት ደረጃ ውጤታማ ነው የነበረው አሁን የማዳጋስካርን ሁኔታ የኔፓልን ሁኔታ የሌላውንም ሀገር ሁኔታ ስንወስድ እንትን መሆን አለ ፕሪኮንዲሽን መኖር አለበት ማለትም ህዝባዊ ቢተኝነት እንዲመጣ ፕሪኮንዲሽኖች ሶስት ነገሮች መኖር አለባቸው ትሪገር የመጨረሻው ነው የሚነሳበት የሆነ ምክንያት ነው የሚያስፈልገው ግን የመምራን ራሱ በቂ ሆነ ነው የዛ ዶክተሮቹ የሆነ ነገር ወይም የተሻረ ምርጫም ብቻ ትሪገር ነው እሱ አሁን ታንዛኒያ ላይም እንደምናየው የትልቁ ነገር ግን ፕሪኮንዲሽን ያስፈልጋል የረጅም ጊዜ የኢኮኖሚ በደል የፍትህ እጦት ጦርነትም የሰላምም እጦትም የፖለቲካ ምህዳር መዘጋት ይሄን እንድናመጣው ፕሪኮንዲሽን ይሆናል ሌላኛው ፕሪሲፒታንት ነው ግሪቪየንስ የተጠራቀመ ግሪቪየንስ የህዝብ እንባ ብሶትና የመሳሰሉ ነገሮች ናቸውና ለውይይት እንዲመች ነው እንደዚህ ያረኩት በሶስት ደረጃና ምን ደረጃ ላይ ነው ያለነው ብለን ነው የምታስበው 45 ቀኑንም ሌላውንም የያንዳንዱ ሚና እንመጣበታለን አሁን ግን ምን ደረጃ ላይ ነው ያለነው ስለ ህዝባዊ ቢተኝነት ምን ደረጃ ላይ ደርሰናል አንተ 11ን ያስቀመጥከው እንደው ከ11 ውስጥ በግንዛቤ በአዌርነስ ደረጃ ራሱ ደርሰናል ወይ ተራ ቁጥር 2 ላይ ያስቀመጥከው ደግሞ ያደረጃጀትና ስምምነት ላይ መድረስን ነው ሰላማዊ ትግል እንደሚያዋጣ ስምምነት ላይ መድረስ ተራ ቁጥር 3 ነው ኢቭን አዌርነስ ደረጃ ላይ ደርሰናል ወይ በቂ ፕሪኮንዲሽንስ ወይ አለ የሚል ጥያቄ ተገቢ ስለሆነ ምን ደረጃ ላይ ነው ያለነው ከዛ ብንነሳ ሞገስ ሁለቱን ነገሮች ለይተህ ያያቸው 11ዱን ቅድመ ሁኔታና አሁን ያቀረብካቸው ሶስት ነገሮች እኔ ለይቼ ነው ማያቸው 11ዱ ሁኔታዎች በኢትዮጵያ ነባራዊ ሁኔታ በጣም ሊሟሉ ይገባል አስፈላጊ ናቸው በየማምንባቸው ናቸው ለምሳሌ በጉዳዩ የማዳጋስካር ጉዳይ ቢሆን ሜቢ 11 ላይ ያስፈልጉ ይችላል ወይ 6 ወይ 5 ሊሆን ይችላል ወይ ከዛም በላይ ሊያስፈልግ ይችላል ነባራዊ ሁኔታው ማጥናት ይገባል ማለት ነው አሁን እንደዚህ ያስፈልጋቸው ነበር ብዬ ስለማዳጋስካር ልነግር አልችልም ግንዛቤው ስለሌለ ማለት ነው እሱም ፖለቲካ በቅርበት ተከታታይ ያላቀ የኢትዮጵያ ነው ማቀው በደንብ ከኢትዮጵያ ተጨባጭ ሁኔታ አንፃር 11ዱ መሟላት አለባቸው ብዬ ነው ማምነው ምን ደረጃ ናቸው እነዚህ ያሉት ካልከኝ በጣም ዝቅተኛ ደረጃ ላይ ገና ናቸው የተወሰኑት በጎ ጅምሮች ይታያሉ ይሄ ከትብብር ፖለቲካ ጋር በተያያዘ ችግሩን የጋራ አድርጎ ከማየት አንፃር ያሳሰብ እድገቶች ወይም ለውጦች አሉ ማለት ይቻላል ግን ብዙዎቹ ነገሮች ገና ናቸው በብቃት
ተሟልተዋል ማለት አይቻልም። ለዛም ነው አድካሚ ነው ጊዜ ይወስዳል የምለው ያለ ምክንያት አይደለም። እሱን ለብቻው ማየት ያስፈልጋል። አንተ ያቀረብካቸው 3 ነገሮች ላይ ግን ሁለቱ ተሟልተዋል። የቀረው አንዱ ነው ትሪገር የሚያደርገው ነገር። በኢትዮጵያ ተጨባጭ ሁኔታ አንዱ ትልቁ ማደጋ ይሄ ነው። ሁለቱ ነገሮች ተሟልተዋል። የሆነ ትሪገር የሚያደርገው ነገር ድንገት የሆነ ቦታ ላይ ብልጭ ካለ ሰላማዊ ህዝባዊ እምቢተኝነቱ ሊቀጣጠል ይችላል። ያኔ ግን ያ ትግል ሄዶ በአንድ በኩል እንደማይጠለፍና እንደማይኮላሽ እርግጠኛ መሆን አትችልም አይደለም። በሌላ በኩል ደግሞ ወደ መንግስት የለሽ ሁኔታ አገሪቱን እንደማያስገባት እርግጠኛ መሆን አትችልም። በሌላ በኩል ደግሞ አንድን አምባገነን አውርዶ በሌላ አምባገነን የሚተካና ዘላቂ ውጤት የማያመጣ መሆኑንም እርግጠኛ መሆን አይቻልም። ስለዚህ አሁን ትሪገሩ ከመምጣቱ በፊት እነዚህን 11 ቅድመ ሁኔታዎች ማሟላት የሚጠቅመው ለዚህ ነው። የሰላማዊ ህዝባዊ እምቢተኝነቱ ተነስቶ ተቀጣጥሎ ህዝቡ መስዋዕትነት ከከፈለ በኋላ ትግሉ በተወሰኑ የፖለቲካ ኃይሎች ወይም ወታደራዊ ኃይሎች እንዳይጨናገፍ ለማድረግ 11 ቅድመ ሁኔታዎች አስፈላጊ ናቸው። ሁለተኛ የሚመጣው ለውጥ ራሱ ወደ መንግስት የለሽ ሁኔታ ወደ ባሰ ቀውስ እንዳይከተን የሀገሪቱንና የህዝቡን አጠቃላይ ህልውና ጥያቄ ውስጥ እንዳያስገባ 11ዱ አስቀድሞ መሟላታቸው ይጠቅማል የሚል እምነት አለ። ስለዚህ ከ11ዱ ቅድመ ሁኔታዎች አንፃር ገና ነን፣ በጣም ብዙ ይቀረናል፣ ብዙ ድካም ይጠይቃል የሚል እምነት አለ። አንተ ካቀረብካቸው ከ3ቱ ምክንያቶች ግን ሁለቱ ተሟልተዋል። አንደኛ በደም ነባራዊ ሁኔታዎቹ ኢትዮጵያ ውስጥ ያለው ሰቆቃ ኦልሞስት መሙላት ብቻ አይደለም ሞልቶ መፍሰስ ጀምሯል ማለት ይቻላል። በህብረተሰብ ውስጥ ያሉት ብሶቶች ችግሮች ቀላል አይደሉም እና አብዛኛውን ህዝብ ደግሞ የሚመለከቱ ናቸው። እንደውም አብዛኛውን አይደለም ኦልሞስት የሁሉንም ህዝብ የዕለት ተዕለት ኖሮ እና የወደፊት ህልውና የሚመለከቱ ሆነዋል እና በነባራዊ ሁኔታ ደረጃ አስፈላጊ የሆኑት ነገሮች ተሟልተዋል። ትሪገሩ ነው የቀረው። ነገር ግን እንደ አንድ የፖለቲካ ሰው ትሪገር ግን ከዚህ በፊት በተደጋጋሚ እያየን አይደል? ለምሳሌ ዶክተሩ እንደ ትሪገር አይወሰድ ወይስ በቂ ትሪገር የሚያሰባስብ ሁሉንም ሊያሰባስብ የሚችል ትሪገር ማለት ነው? ትሪገሩ ሁሉ ወደ ተሟላ ህዝባዊ እምቢተኝነትም ሊያስገባም ይችላል። ያን በእርግጠኝነት ልታውቁ አትችልም። ቱኒዚያ እኮ የተነሳው በአንድ ሰው ሞት ነው አይደለ? ትሪገር ያደረገው የዛ ልጅ ሞት ነው አይደለ? ወይራስ ግብጽ ላይ ስትመጣ ወይም ደግሞ የመን ላይ ስትመጣ ወይም ሊቢያ ላይ ስትመጣ ግን አጠቃላይ ቱኒዚያ ላይ የተነሳው ሪቮሉሽን ነው ግፊት ያደረገው። አንድ ጉዳይ ብቻ አይደለም ጉዳዩን ያስጀምረው ማለት ነው። ስለዚህ ኢትዮጵያም ውስጥ ነገ የሆነ ትሪገር የሚያደርግ ነገር ሊመጣ ይችላል። ግን የሁኔታዎች መገጣጠም ፐርፌክትሊ ሰላማዊ ህዝባዊ እምቢተኝነትን ላያቀጣጥል ይችላል። ትሪገሩ ግን ሁሉንም ሞቢላይዝ የሚያደርግ መሆን አለበት። አሁን ብናይ አንድ ግለሰብም ቢሆን ብዙ ሰው የሚጋራ መሆን አለበት። ስለዚህ የሆነ ስፓርክ ያደረገው ሁሉ ወደ ህዝባዊ እምቢተኝነት ይወስዳል ማለት ነው። ግን ምንድነው በጣም ብሶቶች በተባባሱበት ሁኔታ ችግሮች በጣም ራምፓንት በሆኑበት ሁኔታ የሆነ ስፓርክ የሚያደርግ ነገር ፖሲቢሊቲው ይሰፋል ማለት ነው። ወደ ህዝባዊ እምቢተኝነት ህዝቡን የማስገባት ፖሲቢሊቲው ከጊዜ ወደ ጊዜ የበለጠ እየሰፋ ነው የሚሄደው። ስለዚህ እንግዲህ የጊዜ የሁኔታዎች ድንገት የመገናኘት ጉዳይ ትልቅ ቀመር ነው። በእርግጠኝነት ይሄና ይሄ ተጋጭቶ ይሄን ያመጣል የምትለው ነገር አይደለም በሶሻል ሳይንስ ማለት ነው። ይሄ ምልጥሬ ናቹራል ሳይንስ አይደለም። ስለዚህ አንዳንዴ ትሪገር ያደርጋሉ ብለህ ማታስባቸው በጣም ቀላል የምትላቸው ነገሮች ትሪገር ሊያደርጉ ይችላል። በጣም ትልቅ ነው ይሄ ነገር ትልቅ አደጋ ያስከትላል ብለህ የምትለው ነገር ላያመጣ ይችላል። ለኔ አሁን አንድ ህዝባዊ እምቢተኝነት በአንድ ሀገር መፈጠር አለበት ብዬ ማምነው ጦርነትን በመቃወም ነው ብዬ አምናለሁ። ምክንያቱም ለአንድ ህዝብና ሀገር እንደ ጦርነት ትልቅ አደጋ የለም። ጦርነት ግን ኢትዮጵያ ውስጥ አሁን ህዝባዊ እምቢተኝነትን ትሪገር የሚያደርግ አይደለም። ገብቶሃል? ምናልባት የኑሮ ውድነቱ የበለጠ ትሪገር ሊያደርግ ይችላል። ምናልባት የሰብአዊ መብት ጥሰቱ፣ የአድሎ ጉዳይ፣ የመልካም አስተዳደር እጦቱ ይሄ ትሪገር ሊያደርግ ይችላል ብዬ አምናለሁ። አሜሪካን ሀገር ጦርነት ቢታወጅ እሱ ትሪገር ሊያደርግ ይችላል ነው። በቪየትናም የተካሄደው ጦርነት አሜሪካን ሀገር ውስጥ ትልቅ የሆነ የሲቪክ እንትኖች ሙቭመንት ፈጥሮ ነበር ጦርነትን በመቃወም ማለት ነው። እና እንደየሀገሩ ተጨባጭ ሁኔታ ትሪገር የሚያደርገው ነገር የተለያየ ነው ሊሆን ይችላል። እና ትልቅ ነገር ሆኖ ላያደርግ ይችላል፣ ትንሽም ነገር ሆኖ ትሪገር ሊያደርግ ይችላል። እና ይሄን በእርግጠኝነት አስቀድመን መናገር የምንችል አይመስለኝም። ግን አይቀሬነቱን ግን መናገር የምንችል ይመስለኛል። ሄዶ ይሄ
ምንም የታወቀ ነገር ነው ብሶት ተጠራቅሞ መገንፈሉ ይቀራል ትልቁ ጥያቄ ምንድነው ያ ነገር ሲገነፍል እንዴት ነው ሃንድል የምናደርገው ምናልባት ከዛ በፊት ልደት መለስበታለሁ የአዌርነሱ እዚህ ጋር ነው የሚመጣው በነገራችን ላይ አሁን እንግዲህ ቅድም የተው ነው የሰው መረዳት እያንዳንዱ ያለው አብዛኛው እያንዳንዱ መሆን የለበትም ወይም አንተ ያስቀመጥከው ፐርሰንቴጅ አለ የተወሰነ ማህበረሰብ ክፍል መሳተፍ መቻል አለበት ከመሳተፉ በፊት ደግሞ የጋራ ግንዛቤ መኖር አለበት አይደል ስለዚህ አሁን ያለው ሁኔታ መቀየር አለበት መቀየር ያለበትም ደግሞ በህዝባዊ ቢተኝነት ነው የሚል የአብዛኛው ኮንሰንሰስ አለ ወይ ነው ጥያቄው ከትሪገር የለም ቢኖርማ ኖሮ እኮ ይነሳ ነበር አሁን በዚህ ጉዳይ እኮ ለማውራት አንገደድ ነበር ለእናንተ ስለሌለ ልንፈጥረው ይገባል ነው ያልኩ ያለው ያን አዌርነስ ልንፈጥረው ምንችለው ያን አሁን ያልከውን ኮንሰንሰስ ልንፈጥረው ምንችለው የፖለቲካ ኃይሎቹ ሚዲያዎቹ አክቲቪስቶቹ ምሁራኖቹ ነን ስለዚህ መፈጠር አለበት ነው ያልኩ ያለው ቢኖርማ ኖሮ ምንም እኮ ይሄን ያህል ግፊት ማድረግ ድርሰት ለመጻፍም ሁሉ እንኳን እንገደድም ነበር ሞገስ ስለዚህ ስለሌለ ነው እንዲኖር ነው እየተነጋገርን ያለ ነው መፈጠር አለበት የሚል እምነት አለኝ በራሱ ካልተፈጠረ እኛ ልንፈጥረው ይገባል የሚል እምነት አለ እንዴት ነው የምንፈጥረው አንድ ምናልባት ሰዎች ኮንፊውዝ እንዳያደርጉት በደንብ ጣጥርተም ሄድም ይሄን እድል ካገኘው ልጠይቅ ቀደም ያልኩትን ቃል እንትን ልበልና በግድ ችግሮች ተፈጥረው እንዲ እየተበደልክ ነው ተብሎ ተነግሮት ወይስ ያለውን ችግር እና ህመም እንዲረዳ በማድረግ ሁለቱ የተለያዩ ስማ ችግሩ እኮ ከመኖሩም አልፎ እኮ ጠበንጃ እንዲያነሳ እኮ አድርጎታል እኮ አይደል እንዴ ጠበንጃ እኮ ያነሳ ሰው ለመግደል ብቻ አይደለም ወደ ጫካ የሚሄደው ለመሞትም ጭምር ነው የኢትዮጵያ እኮ ብሶት እዛ ደረጃ ደርሷል ሞገስ አሁን ያለ ነው ምንድነው ብሶት አለ ተቃውሞ የጫካውን አይደለማ እኛ ኤምምና ነው በዋናነት ከተማ ያለውን ያልተነሳውን ነው በዋናነት አይደል ነው የብሶቱ ደረጃ ነው የብሶቱ ደረጃ እዛ ደረጃ ደርሷል አሁን እኛ ብሶቱን አይደለም የምንፈጥረው ብሶቱን አገዛዙ ፈጥሮታል ህብረተሰቡ ብሶቱ እኮ ተሰምቶት ነው ጫካው ላይ እየገባ ያለው እየተዋጋ ያለው እኛ ያለ ነው ምንድነው ከውጊያው ይልቅ ይሄን ብሶት ይዘህ ሰላማዊ ህዝባዊ ቢተኝነት ብታካሂድ የበለጠ ጊዜ ትቆጥባለህ የበለጠ ሀብትና ንብረት ትቆጥባለህ የበለጠ የሰው ሀብት የሰው ልቂት ትቆጥባለህ የበለጠ የሚመጣውን ውጤት ዘላቂ ማድረግ ትችላለህ ነው ያለው ከጊዜም አንፃር ከመስዋዕትነትም አንፃር ከውጤትም አንፃር ሰላማዊ ህዝባዊ ቢተኝነቱ የተሻለ ይሆናል ነው ያለው ይሄን አዌርነስ ነው ለመፍጠር እየሞከርን ያለነው እንጂ ብሶቱን አይደለም የምንፈጥረው ብሶቱንማ ምስጋና ይግባው የብልጽግና አገዛዝ ራሱ ከበቂ በላይ ፈጥሮታል እንኳንስ በሰላማዊ ጠበንጃ አንስቶ ሰው ውድና ምትክ የሌለውን ህይወቱን እኮ ለመገበር ጫካ እንዲገባ እኮ አድርጎታል በገፍ ስለዚህ ብሶቱን አይደለም የምንፈጥረው በየትኛው መንገድ ብታገል ነው የበለጠ ውጤታማ መሆነው በሚለው ላይ ያስተሳሰብ ለውጥ እንዲመጣ ይሄን ሐሳብ እንዲቀበል ነው የምንፈልገውና እንዲተገብረው እሱ ላይ ነው ትኩረታችን አው ከዚህ በፊት በነበረው ውይይት ላይ በአብሮነት በተዘጋጀው ዝግጅት ላይ ህዝቡ ባይነሳ እንኳን እኛ እንዲነሳ እናረጋለን ብለህ አስተያየት ስለሰጠ ኢንጂነር ሊያረግ ነው ብሶትን ፈጥረው ህዝቡ እንዲነሳሳ ለማድረግ ነው የሚል አረዳድ ስለነበረ በአንድ አይደለም በበርካታ ሰዎች እንደዛ ስለነበረ ለዛ ነው የጠየቁ በርካቶች እኮ ይሳሳታሉ እንኳን በርካቶች ህዝብ እኮ ይሳሳታል የኔና መለካከት ምታቂ መስለኛል በርካቶች ቢሆኑ ይገርም አይደለም ማለት ነው የሁኔታውን እውነታውን ሊቀይረው አይችልም በርካታ ስለሆነ ስለዚህ ብሶቱን ያደለለ ምንፈጥረው እኛን ራሱ እንዳውም የፈጠረን በዚህ የፖለቲካ መድረክ እንድንገኝ ያደረገን ብሶቱን አገዛዙ የፈጠረው ብሶቱን እኛ ብሶቱን መፍጠር ያስፈልጋል ፈጥሮታል ከበቂ በላይ አገዛዙ ፈጥሮታል እኛ ምን ፈጥረው ምንድነው በሰላማዊ ህዝባዊ ቢተኝነት ትግሉን እንዲያደርግ ግን አዎ ተነሳሽነቱን እኛ መፍጠር አለብን በአቅጣጫው እንዲያምንበት እኛ ግፊት ማድረግ አለብን ባያምንበት እንኳን እንዲያምንበት የማድረግ ኃላፊነት የኛ ነው የሚል እምነት አለ ስላላመነበት ነው እስካሁን ያላደረገው እዚህ ምን ፈጥረው አዌርነሱን ነው ምን ፈጥረው ስልቱን እንዲቀበል ነው እንጂ ብሶቱን የመፍጠር አቅሙም የለንም ተቃዋሚ ሆነ እኮ ብሶቱን ልትፈጥረው አትችልም ብሶቱን የሚፈጥረው አገዛዝ ነው አገዛዝ ደግሞ ከበቂ በላይ ኢትዮጵያ ውስጥ ብሶቱን ፈጥሮታል ስለዚህ ይሄን ሁለቱን ለይቶ ማየት ያስፈልጋል ግን ሰላማዊ ትግልን ሰላማዊ ህዝባዊ ቢተኝነትን ተቀባይነት እንዲያገኝ ህብረተሰቡ በዛ ረገድ አምኖበት ትግል እንዲያደርግ መቀስቀስ ሆን ብሎ መቀስቀስ የፖለቲካ ኃይሎች ስራ ነው ወንጀል አይደለም ኃጢያት አይደለም ስራችን ይሄን ስራችንን መስራት አለብን ስለዚህ ህብረተሰቡ በግንዛቤ ማነስ
አይጠቅምም ብሎ በማመን ባያስነሳው እንኳን እኛ ግፊት አድርገን እኛ ተጽዕኖ ፈጥረን እንዲነሳ እናደርገዋለን ነው ያልኩ። ያ ደግሞ ስራችን በጣም ጥሩ እሱ ወደም እንዲጠራ ስለፈለኩኝ ነው ሁለቱ ሲጀምርም እንደሚለዩ አስቀምጬ ነው ኮንሰፕቹዋሊ። በከተማ ላይ ግን አሁን ጫካ የገቡት ከብሶትም አልፎ እንደው ወደ መፍትሄ ደረጃም ሄደዋል። ከአዌርነስም አልፎ የእነሱ አዌርነስ እንስማማለን አንስማማም ሌላ ጉዳይ ነው እንዳልኩ። በሰላማዊ መንገድ አላመኑ በጠመንጃ ነው ያመኑት። እነሱ ከአዌርነስ አልፎ መፍትሄውም ጠመንጃ ነው ብለዋል። ከተማ ላይ ላለው ኢቭን ብሶቱን ራሱ አርቲኩሌት ማድረግ የሚያስፈልግ አይመስለኝም። እኔን ያነሳውት አንድ ሰው ለምሳሌ በድሎኛል ብለ ለመክሰስ ኢቭን ማለት በህግም በሌጋል ጁሪስፕሩደንስ እንማር መጀመሪያ ፔን መኖር አለበት። ቅድም እንዳሉ ግሪቨንስ አለ። ያ ፔን ስላለ ብቻ ግን ወደ ለውጥ አትሄድም። ያም ኔም ማድረግ ከሌኔ በደለኝ ማለት መቻል አለበት። የበደሉን ምንጭ አርቲኩሌት ማድረግ አለበት። ቀጥሎ እንደገና ብሌም ታደርጋለ። ሶስተኛ ላይ ነው ክሌም የምታደርገው ወደ መፍትሄ የምትሄደውና በዚህ ደረጃ ከተማ ላይ ላለው ማህበረሰብ በተረጋጋሚ አምናም በጻፍከው ላይ ሰላማዊ ትግል አይደለም የከሰረው የወደቀው እኛንን በሚለው ጽሁፍ ላይ ያልከው እንደዛ ነውና ከተማውን ነው ታርጌት ያደረከው። በከተማ ደረጃ ከአዌርነሱም በላይ ብሶቱን አርቲኩሌት በማድረግ ደረጃ የሚቀርው አይመስለኝም። እዚህ ላይ ከብዙ ሰዎች ጋር አለ ያለው ነው ያው እየደከማችሁ እንደሆነ ሚዲያዎች አያለሁ በየቀኑ አገዛዙ ይሄን ያረገ ነው ይሄን በደል እየፈጸመ ነው ይሄን ችግር እየፈጸመ ነው ያላችሁ በየቀኑ ትናገራላችሁ። ያው ሚዲያ ስለሆናችሁ ያን ማድረጋችሁ ስተት ነው ልላችሁ። እኔ ግን ወይ ማንታ አውሮፓ ተቀምጠ እኔ አሜሪካ ተቀምጬ አሁን የኢትዮጵያን ህዝብ ስለብሶቱና ስለችግሩ መንገር ግብዝነት ነው ብዬ ነው የምወስደው። ከበቂ በላይ ከኔና ካንተ በላይ ያውቀዋል። ከኔና ካንተ በላይ እየተጎዳበት ነው ይሰማዋል የሚል እምነት ነው ያለኝ። በዛ ላይ ምንም ጥርጣሬ የለኝም። ስለዚህ ስለብሶቱ ከበቂ በላይ ያውቃል ራሱ ነጋሪም ይፈልጋል የሚል እምነት የለኝም። እውነቱን ለመናገር ብሶቱ ባይኖርበት እኔ ትግል ማድረግ ማስፈልጊነት አለ ብዬ አላምንም። ይሄን ያህል ሰላማዊ ህዝባዊ ሚተኝነት ኢትዮጵያ ውስጥ መቀጣጣል አለበት ብዬ እኔ እንቅልፍ አጥቼ አልሰራም ነበር። ብሶቱ ስላለ ስለማቅ ነው በዚህ ላይ እርግጠኛ ስለሆንኩ እና እኔ አሁን ለኢትዮጵያ ህዝብ አሜሪካን ሀገር ሆኜ እንዲህ ያለ ብሶት አለብህ ወቀው ልለው አልችልም። ከኔ በላይ ያውቀዋል። ከኔ በላይ እየተጎዳበት ነው። ከኔ በላይ በየቀኑ በህይወቱ እየኖረው ያለ ችግር ነው እና ከበቂ በላይ ነው ያለው ብሶት። ያን ብሶት ደግሞ ምናልባት ህብረተሰቡ ይሄኛውን ብሶቴን አላወቃችሁም እንደኔ ያላመማችሁም ብሎ ሊነግረን ይችል ይሆናል እንጂ እኛ ለሱ ልንነግረው ምንችል አይመስለኝም። ምናልባት አው ሚስ አንደርስታንድ ሰዎች እንዳያረጉ ብሶት የለም ሳይሆን ሞልቶ ሁሉ ፈሰሰ እንጂ እኮ በብዙ ኩንታል የሚጫን ነው። እሱ ሳይሆን ያልኩት አርቲኩሌሽን ነው። ብሶት ስላለ ያን ብሶት የምታስቀምጥበት መንገድ ማለት ስቴት የምታረግበት ለትግል በሚሆን በሚያሰባስብ መልኩ አርቲኩሌት አድርገዋል ወይ በሚል ነው እንጂ ለምሳሌ ብልጽግና በመጣ የመጀመሪያው አመት 2 አመት እሺ ሲበዛ 3 አመት አይ መጀመሪያ ሁሉ ነገር ከቃል ነው የሚነሳው። በጣም አሳሳች የሆነ ቃል ይገባ ስለነበር ህብረተሰቡ በአገሪቱ ውስጥ ያሉትን ችግሮች በአግባቡ ባይገነዘባቸው ላይደንቅ ይችላል። ችግሮችም ሆነው በተለየ መንገድ ሊተረጉማቸው ይችላል። ኦኬ አንዳንድ ሰዎች ሞክ የሚያረጉ ነበሩ። ምን አንድ እንዲያልፍልን ከፈለግን አንድ ትውልድ አቧራ መቃም አለበት ብለው የሚቀለዱ ሰዎች ነበሩ ኢትዮጵያ ውስጥ። በተለየ መልኩ ሊተረጉሙት ይችላሉ። ይሄ ጊዜያዊ ችግር ነው ያልፋል ለጥሩ ነገር ተብሎ እየተሰራ ነው ብለው ሊተረጉሙት ይችላሉ። እና ብሶቱን ያኔ አርቲኩሌት ማድረግ የሚያስፈልግ ይመስለኛል። እኔ የመጀመሪያው አመት 2 አመት 3 አመት አድርገናል ብዬ ነው በበቂ ሁኔታ አድርገናል። እኔ 27 ሲደመር 2ን ከጻፍኩ በኋላ ሌላ ተጨማሪ ማብራሪያ የሚያስፈልገኝ አይመስለኝም። ኢትዮጵያ ውስጥ ያለው ብሶት አርቲኩሌት ለማድረግ ከበቂ በላይ ተነግሯል። አሁን ባለው ተጨባጭ ሁኔታ ደግሞ ምናልባት በተለይ እንደኔና እንዳንተ ውጭ ሀገር ላለን ሰዎች ህብረተሰቡ ለኛ ሊነግረን ይገባል እንጂ ያሉትን ተጨማሪ ብሶቶች እኛ ለሱ መንገር ምንችል አይመስለኝም። በጣም ከበቂ በላይ ሞልቶ ገንፍሎ መፍሰስ ጀምሯል አሁን ብሶቱ። እኔ እዛ ላይ ጉልበታችንን ጊዜያችንን ማጥፋት ያለብን አይመስለኝም። ይልቁንስ ብሶት አለ። ስለዚህ አንድ ብሶት ውስጥ የገባ ህብረተሰብ ጠመንጃ ሊያነሳ ይችላል ወይም ደግሞ ሰላማዊ ህዝባዊ ሚተኝነት ሊያደርግ ይችላል። የትኛው ነው የሚሻለው? ስለዚህ ይሻላል በምንለው አቅጣጫ እንዴት ነው ትግሉ ሊካሄድ ይችላል? ያ ትግል በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት እንዲበቃ ማድረግ የምንችለው እንዴት ነው የሚለው ላይ ነው እንጂ መነጋገርና ጊዜያችንን ጉልበታችንን ትኩረታችንን ማጥፋት ያለብን ሁልጊዜ ስለ ብሶት ማውራት ነው ትርጉም ያለው አይመስለኝም። እውነቱን ንገረኝ ሰልችቶኛል አላዳመጥም። አሁን ዛሬ እሱንም እንመጣበታለን ሁለተኛው ጉዳይ ላይ። ጥሩ ርዕሱም ለዚህ ነው እንዲያረኩት። በነገራችን ላይ ኤግዛክትሊ አንተ እንዴትና መቼ ነው የሚለው እንጂ ብሶት እንዘግባለን አይልም ርዕሱ ያለ ምክንያት እንዲያላርኩት።
so the how and the የ45 ቀኑ እንግሊዝ ውስጥ ነው የሚመጣው መቼ የሚለው ትሪገሩንም የነንም ቅድም ያወራነው ለዚህ ነው አንተ በቂ ይመስለኛል ከዛ ጋር የሰላማዊ ትግል ላይ አሁን ወደ አገር ካውፒ እንመለስ ወደ ግንቦት ማኒፌስቶ ላይ ሁለተኛው ሰላማዊ ትግል ሁለተኛው ፒላር ወይም አምድ ሰላማዊ ትግል አዋጭ መሆኑን እና ለውጤትም እንደሚያበቃ መስማማት ያስፈልጋል የሚል ግልጽ ባለ መልኩ አስቀምጣል ደራሲው አንተ ስለሆንክ ያው አንተ አስቀምጣል ደራሲው አስቀምጧል እና አዎ እዛ ላይስ ቢሆን አሁን በዚህ ሰዓት ስለ ሰላማዊ ትግል አዋጭ ሰላማዊ ትግል ነው የሚያዋጣን እንደገና ደግሞ ዘላቂ መፍትሄም የሚያመጣው እሱ ነው በሚለው አረዳድ ላይ ይሄንን ሀገር ካውፒ መጽሐፍ ጽጽፍና አምና ስለ ሰላማዊ ትግል በጻፍኩ መጣጥፍ መካከል አንድ አመት ስላለ ያም ሴፕቴምበር ነው የተጻፈው ፕሮግረስ አለ ብለ ታስባለህ ለውጥ በተወሰነ ደረጃ አለ ሞገስ ለምሳሌ ታስታውሳለህ ጦርነት ይቁም የሚል ሰላማዊ ሰልፍ ጠርተው ነበር ሀገር ቤት ያሉ የፖለቲካ ፓርቲ ሰዎች ታስታውሳለህ አንድ ኮሚቴ ነገር አቋቁመው ጦርነት ይቁም የሚል ሰላማዊ ሰልፍ ጠርተው ነበር መንግስት አሳደዳቸው ግን መንግስት ብቻ ነበር አብዛኛው ተቃውሞ የገጠማቸው ከተቃዋሚው ኃይል ነበር ሰላማዊ ሰልፍ የጠሩት የትጥቅ ትግሉን አንደርማይን ለማድረግ ነው አገዛዙን ሌጂቲሜሲ ለመስጠት ነው እያጨረበሩ ነው ልዩ ተልዕኮ አላቸው ተብለው ትልቅ ዘመቻ ነበር የተካሄደባቸው እና አብዛኛዎቹ በተለይ በትጥቅ ትግል የሚያምሩት ስለ ሰላማዊ ትግል መስማት አይፈልጉም ነበር አሁን ግን እንደዛ አይደለም ያው ለምሳሌ የአብሮነት ኢትዮጵያ ያዘጋጃቸው መድረኮች የተከታተልክ መስለኛል በትጥቅ ትግል እናምናለን የሚሉ ሰዎች ሳይቀሩ አይ ሰላማዊ ትግል ኢትዮጵያ ውስጥ ያስፈልጋል የሚለው ነገር እየተቀበሉት መጥተዋል ይሄ ቀላል አይደለም እና አሁን በሰላማዊ ትግሉ ላይ ህዝባዊ ቢተኝነት ያስፈልጋል በሚለው ላይ እንኳንስ በሰላማዊ ትግል እምነት ያለንና በጠመንጃ የሚያምኑትም ኃይሎች አሁን በአብዛኛው የመቃወም ሁኔታ አታይ ያ አስተሳሰብ እየተሸነፈ የመጣ ይመስለኛልና በተወሰነ ደረጃ ለውጣል ግን በቂ ነው ወይ ካልከኝ አይደለም በቂ ቢሆን ኖሮ ምንም ጥርጥር የለውም ባጭር ጊዜ እነሱ ግን እዛው ጋር በቂ እዛው ያዝልኛ እነሱ ስለ ወደዚህ የመጡት ወደ ሰላማዊ ትግሉ ከመኮንን መቆጠባቸው የሰላማዊ ትግል ያዋጣል እናምንበታለን ብለው ነው ወይስ ለውጥ በየትኛው መንገድ ይምጣ በሚለው አስተሳሰባቸው ነው ለውጥ እስከመጣ ድረስ እኛ ምን አገባን ለምንድን ነው የምንቃወመው ከሚለው አንፃር ወይ የተሳሳተ አመለካከት እንደሆነ መቃወማቸውን የተረዱ ይመስለኛል እኛ ተስፋ ቆርጠናል በሰላማዊ ትግል ለውጥ አይመጣም ብለን ተስፋ ቆርጠናል ግን ደግሞ ተስፋ ያልቆረጠ ኃይል ይሄን ስልት ተጠቀማለሁ ሲል ለምንድን ነው የምንቃወመው ትክክል እኮ አይደለም የሚል አስተሳሰብ ውስጥ የገቡ ይመስለኛል ይሄ ደግሞ ተገቢ ነው የሚል እምነት አለኝ ምክንያቱም ሰላማዊ ህዝባዊ ቢተኝነቱ ቢቀጣጣልና ለውጥ ቢመጣ ከማንም ያላነሰ በትጥቅ ትግል እንቅስቃሴ ያደረጉ ያሉ ኃይሎች ይተቀማሉ የሚል እምነት አለኝ ስለዚህ የራሳቸውንም ጥቅም ካልኩሌት ከማድረግ ጦርነቱ ከቀጠለ የህይወት አደጋም ሊመጣብን ይችላል ልናልቅ እንችላለን የሚልም ስጋት ሊኖር ይችላል ከዚህም ሊታደገን ይችላል ሰላማዊ ትግል ለምንድን ነው የምንቃወመው የሚል ጥያቄ በውስጣቸው የተፈጠረ ይመስለኛል ለዚህ ይመስለኛል ለምሳሌ ትዕይንተ ህዝብ ባካሄድንበት ጊዜ የኦላ ተወካይ ሰላማዊ ትግል አስፈላጊ ነው እኛ እንቃወመው ብሎ ነው ሐሳብ የሰጠው የፋኖ አንዱ መሪ ዘመነ ካሴ አንቃወምም ሰላማዊ ህዝባዊ ቢተኝነትን እንደው መካሄድ አለበት ብለን ነው ምናምን የሚል ሐሳብ ነው የሰጠው ይሄ ቀላል ነገር አይደለም ከዛም በኋላ የተለያዩ አሁን የፋኖ አመራሮች በተለያየ አካባቢ ሲናገሩ ሲሰማ እንደው ህብረተሰቡን እኛ በጦርነት እየተዋጋን እናንተ ከተማ ዝም ብላችሁ ተቀምጣችኋል በድሎት የራሳችሁን ተሳትፎ እንቅስቃሴ ማድረግ አለባችሁ የሚል ግፊት ሲያደርጉም እየሰማሁ ነው እኔ ይሄን እንደ አንድ ያስተሳሰብ እድገት ነው እና ለውጥ አለ የሚል እምነት አለኝ ግን ይሄ ለውጥ ገና አልተጠረም ገና የበለጠ መዳበር እና የበለጠ የብዙ ህብረተሰብ አስተሳሰብ መሆን የሚገባው ይመስለኛል እና የራሱ ጊዜና ስራ የሚጠይቅ ይመስለኛል ገና በጣም ጥሩ ይሄ ትዕይንተ ህዝቡም ከተደረገ ጊዜ በኋላ በነገራችን ላይ መስማት ብቻ ሳይሆን ሳስተላልፍም ነው የነበረው እግረ መንገዱን ታውቃለህ ስትለኝ ነበርኩበት ያስተላልፍ ስለማለት ነው ታውቃለህ ስለነበርኩበት ኤግዛክትሊ እና አዲስ ቋንቋም እየመጣ ነው ያለውና ሁለገብ የሚል ተርሚኖሎጂ መጥቷል ልደትና ሁለገብ የሚለው ያው በየትኛውም የሰላማዊ ትግልም የትጥቅ ትግልም አንድ ላይ ተቀናይቶ ይሄዳል ኮምፕሊመንተሪ ናቸው
ዋናው ነገር ለውጥ መምጣቱ ነው የሚል መስተሳሰብ መጥቷል በዚህ አንድ አመት ውስጥና ያንንስ እንዴት ነው የምታየው? በተለይ የትጥቅ ትግል ውስጥ ያሉት እንደዛ የሚል ነገር መጠቀም ጀምረዋል። አስተሳሰብ አሁን ብቻ ሳይሆን ታስታውሳለህ በ27 አመቱ የትግል እንቅስቃሴ ወቅትም ነበረ። ለምሳሌ እንደ ግንቦት 7 አይነቶች እንቅስቃሴዎች ሁለገብ የሚሉ ነበሩ። አሁንም እንደዛ የሚል አመለካከት ያላቸው አሉ። እኔ አላምንበትም በኔ በኩል። አንደኛ ሁለገብ የሚለው ራሱ ተርሙ ትክክል አይደለም። ሁለገብ ስትል ሽብርተኝነትን ሊያካትት ይችላል ማለት ነው። በደንብ አንጥራ አውጥተህ ይሄና ይሄ ልትል ትችላለህ። ለምሳሌ የትጥቅ ትግልም ሰላማዊ ትግልም ውጤት ያመጣል ብለው የሚያምኑ ሰዎች አሉ። ይሄ ሁለገብ ነው የሚል እምነት የለኝም። አትሊስት ኳሊፋይድ አድርገውታል። ትጥቅ ትግልና ሰላማዊ ትግል ብለው በሁለቱም መካሄድ አለበት የሚሉ አሉ። ሁለገብ ስትል ግን ሁሉም ነገር ነው። በዛ ሁሉም ነገር ውስጥ ሽብርተኝነትም ሊኖር ይችላል። እኔ በዚህ ምክንያት ሁለገብ የሚለው ነገር በጣም አውዳሚ የሆነ ተገቢ ያልሆነ አመለካከት ነው የሚል እምነት አለ እና እሱ ከፖለቲካ ዲክሽነሪያችን በፋቅ አለበት ብዬ ነው የምወስደው። ሁለገብ አይደለም። እርግጥ ነው ከሀገሪቱ ወቅታዊ ሪያሊቲ ጋር ተያይዞ ሁለቱም የትጥቅ ትግልም ሰላማዊ ትግልም መካሄድ አለበት ብለው የሚያምኑ ኃይሎች አሉ። ይሄ እንደ አንድ ያስተሳሰብ ልዩነት ነው የምወስደው። እኔ ባላምንበትም አንድ አይነት አገሪቱ ውስጥ በተጨባጭ ያለ አመለካከት ነው ብዬ ወስዳለሁ። እኔ ግን የማምነው በሰላማዊ ህዝባዊ እምቢተኝነት ብቃት ያለው ለውጥ መምጣት ይችላል የሚል እምነት አለ። የግድ ጦርነት መሄድ የለብንም የሚል እምነት ነው ያለኝ። ግን አንድ ሰው አሁን ባለው ተጨባጭ ሁኔታ በተለይ ካገዛዙ ባህሪ አንፃር ማንነት አንፃር ሰላማዊ ትግልም የትጥቅ ትግል መካሄድ አለበት ብሎ ቢል እንደ አንድ አመለካከት አይዋለሁ። በተጨባጭ መሬት ላይ ያለ አመለካከት ሁልጊዜም አምባገነን ባለበት ሀገር ሰዎች ጠመንጃ አንስተው መሸፈታቸው የሚጠበቅ ነገር ነው፣ የተለመደ ነገር። ለምን ይሄ ሆነ ልል አልችልም። እኔ ግን ማምንበት አይደለም። ከዚህ የተሻለ ሰላማዊ ትግሉ በብቃት ለውጥ ያመጣል የሚል እምነት አለ። የግድ ሁለቱን ማድረግ አያስፈልግንም። በአንደኛው በሰላማዊ ህዝባዊ እምቢተኝነቱ ብቃት ያለው ለውጥ ማምጣት ይቻላል በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት በሚያበቃ መልኩ የሚል እምነት አለ። ግን እንደ አንድ አስተሳሰብ የአስተሳሰብ መኖሩ ሰርፕራይዝ አያደርገኝም። ምክንያቱም ሁልጊዜም አገዛዝ ባለበት ሀገር ሁሉን ነገር በጉልበት ፈታለሁ በጠመንጃ አንበረክካለሁ የሚል ጨቋኝና አምባገነን ጨካኝ ስርዓት ባለበት ሀገር ጠመንጃ የሚያነሱ ዜጎች መኖራቸው የሚጠበቅ ነው፣ የተለመደ ነገር ነው። አዲስ ነገር አይደለም ኢትዮጵያ ውስጥ የተፈጠረው። ድሮም የነበረ ነው፣ አሁንም ያለ ነው። ወደፊትም አገዛዝ ካለ ድረስ ጠመንጃ ማንሳት የሚቀጥል ክስተት ነው። ይሄ ለምን ሆነ ልል አልችልም። ግን የኔ እምነት ሰላማዊ ህዝባዊ እምቢተኝነት በብቃት አስተማማኝ የሆነ ውጤት ማምጣት ይችላል። የግድ 2 3 ስንት ማዳበል የለብንም የሚል እምነት አለ። ሁለገብ የምትለውን ግን ብለንትሊ መቃወመው ሐሳብ ነው። አውዳሚ አስተሳሰብ ነው። ከበቂ ጥንቃቄና ጥናት የመነጨ አስተሳሰብ አይደለም። ሁለገብ ስትል ቴሮሪዝም ወይም ሽብርተኝነትን ሁሉ ሊያካትት ይችላል። ይሄ ትክክል አይደለም። በጣም ጥሩ። ከዚሁ ይሄንን መጽሐፍ ካስመረኩ በኋላም በአጠቃላይም ይሄንን የሰላማዊ ህዝባዊ እምቢተኝነትም በየሚዲያው ሁሉ እና በጽሁፍም ስትገልጽ አንድ በተደጋጋሚ የሚመጣ አሁንም ፐርሲስት ያደረገ ነገር አለና አሁን አሸናፊው የትጥቅ ትግል ነው። በተግባርም በአይዲዮሎጂም በአስተሳሰብም በተግባርም የታየው ሰው ነውና አገረ ካወፒንተተ ለምን የትጥቅ ትግል የሚያካሂዱትን አትረዳቸውም የሚል ጥያቄ ቀርቦላል በመጽሐፉ ግምገማ ላይ አስታውሳለሁ። ከ3 ቀን በፊትም 4 ቀን በፊት ከአንከር ሚዲያ ጋር ስታደርግም ይሄው ጥያቄ ዞሮ መጥቷልና ይሄንን ስናይ እንግዲህ ይሄ በአደባባይ የሚታወቀው ነው እየገለጽኩ ያለሁትና ይሄንን ስታይ ሁለተኛው ነጥባውን ቀደም የተነጋገርንበት ፕሮግረስ ለውጥ አለ የሚለውን ነገር በሙሉነት ለመናገር ያስችላል ወይ? አንደኛ አሁን ትጥቅ ትግል ነው አሸናፊ የሆነው የሚለው ትክክለኛ አባባል አይመስለኝም። ማሸነፍ ምንድነው? ምን ማለት ነው የሚለው ማየት አለብን። አሁን እያሸነፍን ነው እንዴ? እያሸነፍን አይደለም እኮ ወይም ደግሞ ትጥቅ ትግል ያነሱ ኃይሎች እያሸነፉ አይደለም። አሸናፊ ሐሳብ እና ስትራቴጂ ተቀባይነት ያለው ሐሳብ ልትለው ትችላለህ። በአንድ ህብረተሰብ ደግሞ አንድ ሐሳብ ተቀባይነት ካገኘ ትክክል ነው ማለት አይደለም።